ሁላችንም ተነስተን ዛሬ ደግሞ ያው የሚቀጥለውን ያዕቆብ መጽሐፍ የጀመርነውን ሐሳብ እንነጋገራለን። ያዕቆብ ምዕራፍ 3ን ከቁጥር 1 እስከ 12 ያለውን ሐሳብ አውጥተን እናነባለን። ጌታ የተመሰገነ ይሁን። እንደዚህ ይላል፣ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለን። በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ሥጋቸውን ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስ ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራል። አንደበትም እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካን ያቃጥላል። አንደበትም እሳት ነው። አንደበትም በብልቶች መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል። የአራዊት የወፎች ተንቀሳቃሽ በባህር ያሉ የፍጥረታት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱም ጌታንና አብን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። በአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዴት ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥ የሚመር ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስ ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓት ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። ዛሬ ደግሞ ጌታ ሆይ ይህንን ቅዱስ ቃል እንድትባርክልን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ይህንን ቃል ደግሞ እግዚአብሔር አምላክ ሆይ ሊገባን ልንረዳው በምንችለው መንገድ እንድትሰጠን እንድታስተምረን እኔንም ጸጋ እንድትሰጠኝ በኢየሱስ ስም ጸልያለሁ። ይህን ቃል ባርክልን። በመካከላችን ስለነበረን የአምልኮ ጊዜ ሁሉ ተመስገን። አሁን ደግሞ በቃል ተናገረን። ይህን ቃል ባርክ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። እንቀመጣለን። ጌታ የተመሰገነ ይሁን። ሃሌሉያ። ዛሬ የምንነጋገረው ስለ አንደበት ነው። እስቲ አጠገባችሁ ያለውን ሰው ስለ ምላስ ነው ብላችሁ ቀስ ብላችሁ ንገሩት። ጌታ የተመሰገነ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለአምላካችን ይሁን። ትንሽ ብልት ግን አደገኛ ስለሆነች ብልት ነው መጽሐፍ ቅዱሳችን የሚነግረን። እዚህ ክፍል ላይ በጣም የሚገርም ነው። አንደበት ከሰውነታችን ክፍል ትንሽ ናት፣ ትንሽ ብልት ናት ብሎ ይናገራል። እንግዲህ በአማካይ የምላስ አማካይ ርዝመት 10 ሴንቲሜትር ነው ይላሉ። እንግዲህ አላውቅም። ለማንኛውም ሜትር ከታችሁ ስትለኩ ችግር እንዳይመጣ እግዚአብሔር የተመሰገነ ይሁን። እንዲሁ ያሉትን ዝም ብሎ መቀበል ጥሩ ነው። ክብር ለአምላካችን ይሁን። የሴቶች ምላስ ክብደቱ 60 ግራም ነው፣ የወንዶቹ ደግሞ 80 ይላሉ። ለምን እንደሆነ ይህም አልገባኝም። ለማንኛውም እሱንም ደግሞ ኪሎ ላይ እንዳታስቀምጡና ችግር እንዳይገጥም፣ ለማንኛውም የሚሉትን እንዲሁ እንወስዳለን። አንደበት በሰውነት ክፍል ትንሽ ብልት ናት። ምላስ በቀላሉ ወገኖቼ እንዳትወጣ ተደርጎ በአንድ ዋሻ ውስጥ የተቀመጠች ኃይለኛ ነገር ናት። የሚያስገርም ነገር ነው። በ32 በጣም አደገኛ በሆኑ የብረት አጥር ውስጥ የተቀመጠች ነው። በሁለት ትልልቅ መንጋጋው መካከል ተዘግቶባት የተቀመጠች ናት። እሷ ግን እንደዛም ሆና አትቻልም። በጣም የምታስገርም ነገር ነው። 32ቱን ጥርስ አልፋ የምታመጣው ነገር በጣም የሚያስገርም ነገር ነው። እና እግዚአብሔር ይችን ነገር በጣም ልትገዛ አትችልም እያለ የእግዚአብሔር ቃል ሲናገር እንመለከታለን። አንደበት ኃይል አለው፣ ጉልበት አለው፣ አቅም አለው።
ያዕቆብ 1:26 ላይ የእግዚአብሔር ቃል ሲናገር አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድነው ነው የሚለው? ከንቱ ነው ይላል። ሰው አንደበቱን ሳይገዛ ዝም ብሎ ደግሞ የሚያመልክ የሚመስለው ሰው የእሱ አምልኮ ከንቱ ነው ብሎ ይናገራል። በያዕቆብ 1:19 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ብሎ የእግዚአብሔር ቃል ሲናገር እናያለን። ስለ አንደበት እግዚአብሔርን ልናመሰግን ይገባል። የንግግር ችሎታ እግዚአብሔር ስለሰጠን ጌታን እጅግ አድርገን ልናመሰግን ይገባል። ሐሳባችንን ለመግለጽ ስለቻልን፣ ስሜታችንን መግለጽ ስለምንችል፣ ለመጸለይ፣ ለመስበክ፣ ለመዘመር፣ ለመናገር፣ ከሰዎች ጋር ግንኙነት ለማድረግ ስለቻልን ስለ ምላሳችን ስለ ንግግር እግዚአብሔርን ልናመሰግን ይገባል። የአምላካችን የእግዚአብሔር ስም ብሩክ ይሁን። መናገር በራሱ መቻላችን ለእግዚአብሔር ትልቅ ምስጋና ይገባዋል። ምክንያቱም ብዙዎች መናገር እየፈለጉ ሐሳባቸውን መግለጽ እየፈለጉ የማይችሉ ስላለን፣ ስለዚህ ስለ መናገር እግዚአብሔርን እጅግ አድርገን ልናመሰግን ይገባናል። ክብር ለአምላካችን ይሁን። ነገር ግን እዚህ ክፍል ላይ እንግዲህ እንድንመለከት የምፈልገው ቁጥር 1 ላይ ተመልከቱ። ምን ይላል? ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሆኑ ብሎ ይናገራል። ለምን? የባሰውን ፍርድ እንድንቀበል ታውቃላችሁ ብሎ ይናገራል። ንግግር ፍርድ አለው። ንግግር ምን ነው? ተጠያቂነት አለው እያለ ነው የሚናገር። ከዚህ የተነሳ ብዙዎች አስተማሪ አትሁኑ አይሁኑ ብሎ ይናገራል። የሚገርም ነው። በዚህ ይሄ መጽሐፍ በተጻፈበት ጊዜ የነበረው ሁኔታ ምንድነው? ሰዎች ተነስተው ዝም ብለው የሚናገሩበት፣ ዝም ብለው የሚዘምሩበት፣ ዝም ብለው የሚሰብኩበት ጊዜ ነበር በዛን ወቅት ላይ። ስለዚህ ይሄ እንደዚህ አይነት ንግግር ሁሉም ሰው እንደፈለገ መናገር የለበትም የሚል ሐሳብ እዚህ ላይ እንዳለ እናያለን። ለምን ብለን ስንመለከት በማቴዎስ ወንጌል ምዕራፍ 12 ላይ ሄዳችሁ ከቁጥር 36 እስከ 37 ላይ እግዚአብሔርን ቃል ብትመለከቱ ጌታ ምን ይላል? ሰዎች ስለሚናገሩት ከንቱ ነገር በፍርድ ቀን መልስ ይሰጡበታል የሚል ቃል ታገኛላችሁ። ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮነናለህ የሚል እግዚአብሔር ቃል እናያለን። ሰው ስለሚናገረው ነገር፣ ከአፉ ስለሚወጣው ነገር መልስ ይሰጣል በጌታ ፊት ብሎ ይናገራል። ለፍርድ የሚያስገርም ነገር ነው። ብዙዎች አስተማሪ አንሆን። ለምን? ፍርድ እንዳንቀበል። ምክንያቱም ማስተማር መምራት ነው። ማስተማር ወገኖቼ ሰዎችን መምራት ነው። መምራት ተጠያቂነት አለው ነው የሚለው። ይሄ ያለንበት ዘመን ሰዎች የመናገር ነፃነት ስላለ፣ ሶሻል ሚዲያ ስላለ ሰው ሁሉ አስተማሪ የሆነበት ዘመን። መጽሐፍ ቅዱስ ግን ሰው ሁሉ አስተማሪ አይሁን ነው የሚለው። ተጠያቂነት አለው። ስለቻልን ጥቅሱን ብቻ እንደመሰለን ስላነበብ ነው ወይም ደግሞ ወገኖች ዝም ብለን ምናልባት የምንናገረው ነገር ስህተት ሆኖ ሰዎችን ወደ ሌላ ነገር ልንመራ ስለምንችል ሁሉም ሰው ወይም አስተማሪ አይሁን ብሎ የእግዚአብሔር ቃል ይናገራል። ክርስቲያን ወንድሞች ሆይ ለማስተማር ወገኖቼ መጽሐፍ ቅዱሳችን የሚነግረን ነገር አለ። ሁላችን አስተማሪዎች ልንሆን አንችልም። ሁሉም አስተማሪ ቢሆን ደግሞ ሰሚም የለም። ዘመኑ ግን ሁሉም አስተማሪ የሆነበት ዘመን ነው። እግዚአብሔር ማስተዋልን ይስጠን። ወገኖቼ በአንደበት የሚሳት ብዙ ነገር አለ። ሰዎች ይሳሳታሉ። ማስተማር ወደ መጥፎ ወይም ወደ ጥሩ ነገር ሰዎችን ይመራል። ስለዚህ ዝም ብሎ መናገር ብቻ ሳይሆን የምንናገረው ነገር ሰዎችን ወደ ስህተት ወይም ሰዎችን ወደ መልካም ነገር ሊመራ ይችላል። ማስተማር መጥፎ ወይም ጥሩ ወገኖቼ ሰዎችን ወደ ጥሩ ምግባር ወይም ወደ መጥፎ ምግባር ሊመራ ይችላል። የሚገርመው ነገር ዛሬ ብዙ ነገር ጦርነትን ብትመለከቱ፣ የተለያየ ጸብን ብትመለከቱ ከንግግር የተነሳ ነው የሚመጣው። ሰዎች ከሚናገሩት ነገር የተነሳ ሰዎችን በማነሳሳት ከንግግር ኃይል የተነሳ ሰዎች ወደ መጥፎ ነገር ይሄዳሉ። ለግድያ ይሄዳሉ፣ ለጥላቻ ይሄዳሉ፣ ለመጥፎ ነገር ይሄዳሉ።
ይህንን ሲናገር እንመለከታል። ስለዚህ መጽሐፍ ቅዱሳችን ደግሞ በማቴዎስ ምዕራፍ 12 ላይ የተናገረው ነገር ሰዎች ስለሚናገሩት ከንቱ ነገር እንደ እግዚአብሔር ቃል ላልሆነው ነገር የነዚህ ነገሮች ከቃሉ የተነሳ ጸድቃለህ፣ ከቃል የተነሳ ትኮነናለህ ብሎ ይናገራል። ማስተማር ተጠያቂነት ስላለው ጥንቃቄ እንደሚያስፈልገን የእግዚአብሔር ቃል ይነግረናል። በምሳሌ ምዕራፍ 21 ቁጥር 23 ላይ ሄዳችሁ ብትመለከቱ በዛ ክፍል ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። መከራም ሊያመጣ ይችላል። ንግግር መከራም ሊያመጣ ይችላል። ያው መቼም አመጣም ልላችሁ አልችልም። በጣም ብዙ መከራ የገጠመዋል ከአንደበት የተነሳ መጥፎ ነገር ሲናገር በቦክስ የተመታ ማለት ነው። እግዚአብሔር ምሕረትን ያድርግልን። እንዴት ትናገረኛለህ ብላ በጥፊ የተመታሽ ሚስት ብዙ ናት። እኔ መትቻ አይደለም። ለማንኛውም ክብር ለአምላካችን ይሁን። አሜን እንላለን ወይ? ስለዚህ ወገኖቼ መናገር በጣም ከባድ ነገር ነው። ሰውን ለመጥፎ ነገር ሊያነሳሳው ይችላል። ለጸብ፣ ለከንቱ ነገር ሊያነሳሳው ይችላል። ወደ ሌላ ነገር ውስጥ ሊወስደው ይችላል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 13 ላይ ሐዋርያው ጳውሎስ ለጢሞቴዎስ ስለዚህ ነገር አስጠንቅቆ ሲነግረው እንመለከታለን። እስክመጣ ድረስ ለማንበብ፣ ለመምከር፣ ለማስተማር ተጠንቀቅ ይለዋል። ተጠንቀቅ ለማስተማር። አያችሁ ለምንድነው ለማስተማር ተጠርቅ? መምራት ስለሆነ ነው። በፍርድ ጊዜ በጌታ ፊት ስለምንቀርብበት ነው። ጥቂቶች እንኳን ብንሆን የምንናገረውን ነገር በትክክል ማስተላለፍ አለብን። ጊዜው ስለተገኘ ነገሮች ስለተመቹ ዝም ብለን እንድንናገር የእግዚአብሔር ቃል አይነግረንም። ስለዚህ ወገኖቼ በቃል መሳት ስላለ፣ ከንቱነት ስላለ እኔና እናንተ እንዳንስት፣ ኃጢአት እንዳናደርግ፣ በእግዚአብሔር ፊት ተጠያቂነት ያለውን ነገር እንዳናደርግ አንደበታችንን ወገኖቼ ልንቆጥብ ያስፈልጋል። ስለዚህ ነው ጳውሎስ ይህንን የሚለው። ለማንበብ ተጠንቀቅ፣ ለመምከር ተጠንቀቅ፣ ለማስተማር ተጠንቀቅ፣ በመሰለኝ አታድርግ። ጥንቃቄ ያስፈልግሃል ስታስተምር፣ ስትናገር፣ ሌላውን ስትመራ። ለምን? የምትናገረውን ነገር ትጠየቅበታለህ። በእግዚአብሔር ፊት በፍርድ ወንበር ፊት ትቀርባለህ ብሎ ሲናገር እንመለከታለን። ስለዚህ ክርስቲያን ወንድሞች ሆይ ለማስተማር ወገኖች ሁላችንም አልተጠራንም። ስለዚህ አንዳንድ ጊዜ የምናደርገውን ነገር በማስተዋል እንድናደርገው እግዚአብሔር ይርዳን። ክብር ለአምላካችን ይሁን። ያዕቆብ ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል፣ ሁላችን በብዙ ነገር እንሰናከላለን። ምናልባት ትንሽ ስለሞቅ በሮቹን ብንከፍታቸው ጥሩ ይመስለኛል። ዛሬ ሁላችን በብዙ ነገር እንሰናከላለን። በቃል የማይሰናከል ማን ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ብሎ ይናገራል። የሚገርም ነገር ነው። ሁላችን በብዙ ነገር ምን እናደርጋለን? እንሰናከላለን ብሎ ይናገራል። በምሳሌ ላይ በጣም ብዙ ስለ ንግግር የሚናገረው ነገር አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የታመኑ ወዳጆችን ይለያል ይላል። ንግግር ምን ያክል አደገኛ እንደሆነ በምሳሌ 16 ቁጥር 28 ሄዳችሁ ብትመለከቱ ምሳሌ ምዕራፍ 18 ቁጥር 6 ላይ የሰነፍ ከንፈር በጥል ውስጥ ትገባለች፣ አፉም በትርን ትጠራለች ብሎ ሲናገር እናያለን። ምሳሌ ምዕራፍ 18 ቁጥር 6 እንደገና ምሳሌ 19:9 ላይ ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር ይጠፋል እያለ ይናገራል። ሐሰተኛ ምላስ ያቆሰላቸውን ሰዎች ይጠላል፣ ልዝብ አፍን ግን ጥፋትን ያመጣል እያለ ይናገራል። በጣም ብዙ ምሳሌ ላይ ስለ ንግግር የሚናገራቸው ነገሮች አሉ። ንግግራችን እድገታችንን ይናገራል። ንግግራችን ከአንደበታችን የሚወጣው ንግግር እድገታችንን ይናገራል። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ ሲናገር ልጅ ሳለው እንደ ልጅ እናገር ነበረ፣ ልጅም እንደ ልጅም አስብ ነበር፣ እንደ ልጅም እቆጠር ነበር። አሁን ግን ጎልማሳ ሆኜ የልጅነት ጸባዬን ምን ብያለሁ ይላል? ሽሬአለሁ ይላል። ንግግራችን ከእድገታችን የተነሳ የበሰለ ወይም ደግሞ ያልበሰለ ንግግር እንደምንናገር ወገኖቼ መጽሐፍ ቅዱሳችን ይነግረናል። ክብር ለአምላካችን ይሁን። ጌታ ኢየሱስ ክርስቶስ
መጽሐፍ ቅዱሳችን ሲናገር ምንድነው? እርሱ ኃጢአትን አላደረገም ተንኮልም በጣም ደስ ይለኛል። በአፉ አልተገኘበትም፣ ሲሰድቡትም መልሶ አልተሳደበም ብሎ ሲናገር እናያል። ከጌታ በስተቀር የሰው ልጅ በሙሉ ወገኖቼ ይስታል፣ ይናገራል። ብዙ ስተቶች፣ ብዙ ተንኮሎች ወገኖቼ፣ ብዙ ልጅነትን አለን በመካከላችን። ምላስ ማንነታችንን የሚገልጽ ነገር ነው። ወደ ሕክምና ስንሄድ ከሚመረምሩን ነገር አንደኛው ዶክተሮች አፋችንን አስከፍተው ምላሳችንን ይመለከታሉ። ምክንያቱም አይዶኖ በምን እንደሆነ በዚህ በሕክምናው ባላውቅም፣ ነገር ግን ምላሳችን ስለ ጤናችን የሚናገረው ነገር እንዳለ ነው። እግዚአብሔር አምላክ የተመሰገነ። ይሄ መንፈሳዊው ነገር ጋራም እርግጠኛ ይመስለኛል። አንደበት ላይ ችግር ካለ መንፈሳዊ ሕይወት ላይ ችግር አለ። ክብር ለአምላካችን ይሁን። እስቲ አጠገባችሁ ያለውን ሰው አበል በሉና አንድ ጊዜ ችግር መኖሩና አለመኖሩን እርግጠኛ ሆኑ። ክብር ለአምላካችን ይሁን። ሰው ምላሱ ላይ ችግር ካለ ወገኖቼ አለ ችግር በመንፈሳዊ ሕይወት። ምን ማለት እንደሆነ እናገራለሁ። ከአንደበት የሚወጣው ነገር የመንፈሳዊ ነገር ወገኖቼ እድገት ችግር እንደሆነ መጽሐፍ ቅዱሳችን በደንብ አድርጎ ይናገራል። ንግግር አቅጣጫን ይወስናል። ስንናገር ሰዎችን ወደ ተለያየ አቅጣጫ ልንወስዳቸው እንደምንችል ማወቅ አለብን። ከቁጥር 3 እስከ 4 ድረስ የእግዚአብሔር ቃል እንደዚህ ብሎ ይናገራል። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናስገባለን፣ ስጋቸውን ሁሉ እንመራለን፣ ፈረስን በልጓም ወደ ፈለግንበት አቅጣጫ እንወስደዋለን ይላል። እነሆ መርከቦችን ደግሞ ይህን ያህል ታላቅ ቢሆኑም እንኳን በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነች መቅዘፊያ እንወስደዋለን። መርከብን ወገኖቼ በመቅዘፊያ እንደሚመራ፣ ፈረስ ደግሞ በሉጋም እንደሚመራ፣ ሰውም ደግሞ በምላስ አማካኝነት ወደ ተለያየ ነገር ይሄዳል ብሎ ነው የሚናገረው። በጣም የሚያስገርም ነገር ነው። በዚህ ክፍል እንደምናየው ፈረስን የሚያክል ትልቅ እንስሳ በትንሽ ነገር አፍ ውስጥ በገባች ልጓም ወደ ፈለጋችሁበት አቅጣጫ ይዛችሁ ትሄዳላችሁ። ጋላቢው ወደ ፈለገው አቅጣጫ በዚህ ትንሽ ልጓም መሰለት ይመራዋል ብሎ ይናገራል። እንዲሁ ደግሞ መርከብን የሚያክል ትልቅ ግዙፍ ተሽከርካሪ በትንሿ መቅዘፊያ ይታዘዛል፣ ይመራል። የመሪው ካፒቴኑ ወደ ፈለገበት አቅጣጫ ማዕበል እንኳን ቢመጣ ማዕበሉን ጥሶ ሊሄድበት በሚችለው መንገድ ይመራዋል ብሎ ይናገራል። እንደዚሁ አንደበት ወገኖች እንዲሁ ለሰውነታችን ክፍል ውስጥ ምላስ ትንሿ ነገር ወደ ትልቅ ነገር እኔና ትልቁን እኛነታችንን ወደማይሆን አቅጣጫ ትወስደናለች ብሎ ይናገራል። ወደ ፈለጉት የመምራት ችሎታ አላቸው። ምን ልጓም፣ ምን መቅዘፊያ፣ ምን አንደበት፣ እነኚህ ሶስቱ ነገሮችን በዚህ ቦታ ላይ የመምራት ኃይል አላቸው ብሎ ይናገራል። የኛም ምላስ እንደዛ ነው። ትልቁን ሰውዬ፣ ትልቋን ሴትዮ ወገኖቼ ወደ ፈለገችው አቅጣጫ የምትመራው እቺ ምላስ የምትባለው ነገር ነው። የሚገርም ነገር ነው። የራሱ ባህሪ አለው። ፈረስ ወደሚፈልግበት ቦታ የመሄድ ባህሪ አለው። ነገር ግን ከዚህ ልጓም የተነሳ የራሱን ባህሪ አስገድዳ ወደማይሆን አቅጣጫ ስትወስደው እናያለን። ፈረሱ መሄድ የሚፈልገው ወደ ቀኝ ነው። ነገር ግን ጋላቢው ልጓሙን በሳበበት አቅጣጫ ወደ ቀኝ ትቶ ወደ ግራ እንዲሄድ ማድረግ ይችላል። ባህሪውን ወገኖች ተጽዕኖ በማድረግ ወደ ሌላ ቦታ ላይ ይወስደዋል። እንደዚሁ ደግሞ መርከብ የራሱ የሆነ ግፊት አለው፣ ማዕበል አለው። ማዕበሉ ወደ ቀኝ ሊገፋው ይችላል። ነገር ግን ቀዛፊው ከዚህ መሪ የተነሳ ወደ ፈለገበት አቅጣጫ ሊወስደው ይችላል። ልክ እንደዚሁ እኔና እናንተ ሁለት ግፊቶች አሉን። አንደኛው ከውስጥ የሆነ አሮጌው ማንነታችን የራሱ የሆነ ፍላጎት ግፊት አለን። ከውጪ የሚመጣብን የተለያዩ ችግሮች፣ መከራዎች እኔና እናንተን ወደ ተለያየ ነገር ኃጢአት ወደ ውጪ የሚገጥመንን የሚከበንን ሁኔታ ግፊት አለ። አንደበታችን ግን ወገኖቼ ወደ ፈለገችው አቅጣጫ እኔና እናንተን ልትወስደን ትችላለች።
ብዙዎቻችን በዚህ ሁኔታ ወድቀናል። ብዙዎቻችን ከዚህ ሁኔታ የተነሳ ወደማንፈልገው አቅጣጫ ሄደናል። ሰውነታችን አድፏል። አያችሁ፣ የእንስሳ ተፈጥሮ በልጓም እንደሚገዛ፣ የመርከብ ማዕበል በመቅዘፊያ እንደሚገዛ፣ የክርስቲያን የውስጥና የውጪ የኃጢአት ግፊት በአንደበት ሊገዛ ይገባል። መጽሐፍ ቅዱሳችን እንደዚህ ነው የሚለን። ፈረስ እንስሳ የሆነው ጉልበት ያለው ነው። ነገር ግን ጋላቢው የእንስሳውን ፍላጎት ወደ ፈለገው ነገር ሊወስድ እንደሚችል፣ ዝንባሌውን ወገኖች ወደ ፈለገው አቅጣጫ ሊወስድ እንደሚችል እኔና እናንተንም አንደበታችን ካልተገዛ በስተቀር አንደበታችን ወደ ፈለገው አቅጣጫ ይወስደናል። ስለዚህ እኛም በውስጥ ሰውነታችን ማለት በአሮጌው ሰው ፍላጎት፣ የኃጢአት ውሸት እና በውጭው የሚገጥመን ሁኔታን ማለፍ የምንችለው መሪው በትክክል ወገኖቼ የሕይወታችን ጌታ የአንደበታችንም ጌታ ሲሆን ብቻ ነው። አለበለዚያ እንደዚሁ እንደተገፋን የምንሄድ ሰዎች እንሆናለን። ምን ማለት ነው? በራሳችን አንደበት መግዛት አንችልም። ሰው በራሱ አንደበትን ምላስን መግዛት አይችልም። መጥፎ ነገር እንዳልናገር ብለን በመፍራት ወይም ደግሞ ጥሩ ነገር በመጥፎ ሁኔታ እንዳልናገር ብለን በመፍራት መሻሻል አንችልም። እንዴት ነው አንደበታችንን መግዛት የምንችለው? በመፍራት በመጨነቅ በቃ ጠዋትና ማታ ከመናገሬ በፊት በማሰብ አይደለም። ክርስቲያን ወንድሞች ሆይ ይህ መሪ አንደበታችንን መግዛት የምንችለው ውስጣችን የተገዛ እንደሆነ ብቻ ነው። ይህንን ነገር በደንብ አድርጌ አስረግጬ እናገራለሁ። ሰው በራሱ ጉልበት በራሱ ጥንቃቄ በመጨነቅ ከኃጢአት ነፃ መሆን አይችልም። ማንም ሰው በራሱ ጉልበት ከኃጢአት ነፃ ልንወጣ አንችልም። እኔና እናንተ የኃጢአት እስረኞች ነን። ኃጢአት ባሪያ አድርጎ ኖረናል። ከኃጢአት ግን ነፃ የወጣንበትን ነገር ብንመለከት በመጽሐፍ ቅዱሳችን ውስጥ 3 ዋና መመሪያዎችን በሮሜ ምዕራፍ 6 ላይ ከኃጢአት ወደ ቅድስና የሚመራን መንገድ ምን እንደሆነ በዛ ክፍል ላይ ይነግረናል። ይሄ ለአንደበታችን መሰረታዊ ነገር ነው። ምንድነው ሮሜ ምዕራፍ 6 የሚነግረን? ምንድነው ከኃጢአት ነፃ እንድንሆን የሚያደርገን ነገር? እኔና እናንተ ከኃጢአት ነፃ እንድንወጣ የሚያደርገን ነገር የመጀመሪያው ማወቅ ነው። ታውቃላችሁ፣ የጌታ ቃል ስለ እኛ የሚለውን ነገር ማወቅ። ሰው የእግዚአብሔርን ቃል ሲያውቅ ስለሱ የሚለውን ነገር መጀመሪያ መረዳት አለበት። ሕዝቤ ዕውቀትን ከማጣት የተነሳ ምን ብሏል ነው የሚለው? ጠፍቷል ብሎ የእግዚአብሔር ቃል ይናገራል። ዕውቀትን ካላወቅን በስተቀር አምልኳችን ከንቱ ነው፣ ጸሎታችን ከንቱ ነው፣ ድርጊታችን ከንቱ ነው። ስለ መንፈሳዊ ነገር ማወቅ አለብን። እግዚአብሔር ቃል ምን ይላል? የመጀመሪያው ነገር የእግዚአብሔር ቃል የሚለንን ነገር ማወቅ ነው። ክብር ለአምላካችን ይሁን። ከኃጢአት ነፃ ለመውጣት ካስፈለገ የእግዚአብሔር ቃል የሚለንን ማወቅ። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ካወቅን በኋላ የእግዚአብሔርን ሐሳብ ከተረዳን በኋላ ስለ ኃጢአት ስላለብን ነገር ስለመተው ይህንን ካወቅን በኋላ ሁለተኛው ነገር ይህንን ያወቅነውን ነገር መቀበል፣ መቁጠር። ይህንን ነው ሮሜ 6 የሚናገረው። የጌታን ሐሳብ ካወቅን በኋላ ለራሳችን ማድረግ፣ ይሄ የኔ ነው ብለን መውሰድ፣ መቁጠር። ያንን ቃል ለእኛ እንደሆነ ስንቆጥር፣ ገንዘባችን ስናደርገው፣ በእምነት ስንይዘው በሕይወታችን ላይ ለውጥ ይመጣል። ክብር ለአምላካችን ይሁን። አሁን ተመልከቱ፣ የእግዚአብሔር ቃል የሚለውን አውቀናል። የእግዚአብሔርን ቃል ተቀብለናል። ሶስተኛው ነገር ከኃጢአት ነፃ የሚያወጣን ነገር ማቅረብ ነው። ክብር ለአምላካችን ይሆን። እስቲ ማቅረብ በሉ ባካችሁ። አያችሁ፣ ኃጢአትን መተው ትፈልጋላችሁ? የእግዚአብሔር ቃል ሊያስተዋችሁ የታመነ አምላክ ነው። ኃጢአት አለባችሁ? የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ እንደሚያነጻ ማወቅ ነው። ክብር ለአምላካችን። ማወቅን ካወቅን በኋላ በዛ ደም ወገኖቼ ለመታጠብ በጌታ ፊት መቅረብና ጌታ እንዳጠበን ማመን
ነው። ከዛን በኋላ ያንን ኃጢአት ጌታ ሆይ እኔ ይሄንን ኃጢአት አልፈልገውም ከኔ ላይ ውሰድ ብለን በፊቱ በምንቀርብበት ጊዜ እግዚአብሔር ከኛ ላይ ያንን ኃጢአት ያነሳል። አሜን በሉ ባካችሁ። አዎ ይሄንን አድርጎ ነው ጌታ ዛሬ በቤቱ ያቆመን። የኔና የናንተን ኃጢአት እያስታወስንማ ብንኖር ኖሮ አንድ ቀን እዚህ ቤት ውስጥ መቀመጥ አንችልም ነበር። የሚከሰን ኃጢአት አለ። እጃችንን ስናነሳ እንዲህ አላረክም ወይ የሚለን ነገር ግን የእግዚአብሔርን ቃል እናውቃለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ክብር ለአምላካችን። በደሙ ታጥቤያለሁ፣ ጌታ ይቅር ብሎኛል፣ ስለዚህ ነጻ ሆኛለሁ እንላለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ክርስቲያን ወንድሞች ሆይ ወደ ቅድስና፣ ወደ ምህረት፣ ወደ ይቅርታ፣ ወደ እግዚአብሔር መጠጋት የምንችለው አሮጌ እኛነታችንን ለእግዚአብሔር አሳልፈን ስንሰጥ ነው። ብዙ ሰዎች እጃቸው ላይ ይዘው ማቅረብ አይፈልጉም ይሄንን ኃጢአት። ብዙ ሰዎች በተለያየ ድብቅ ኃጢአት ይሰቃያሉ። እነግራቸዋለሁ ይህ ኃጢአት ካንተ ላይ የሚነሳው ጌታ እንደሚያነሳ አምነ በአምላክ ፊት ጌታ ሆይ ይሄን አልፈልግም ውሰድ ብለን ፈቃዳችንን ልንሰጠው ይገባል። ይሄንን በመናደርግበት ጊዜ አምላክሽ እግዚአብሔር ካንቺ ላይ ያነሳል። ብዙዎች በሲጋራ ሱስ፣ በመጠጥ ሱስ፣ በዝሙት ሱስ፣ በሌብነት ሱስ የሚሰቃዩ ብዙዎች ወገኖች ወደ እግዚአብሔር ቀርበው ጌታ ውሰድ ባሉት ጊዜ ያን ሽታ እስከሚጠሉ ድረስ እግዚአብሔር ከላያቸው ላይ አንስቷል፣ ያንቺንም ያነሳል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ትላንትና ብልቶቻችንን ለኃጢአት የጽድቅ ዕቃ፣ የኃጢአት ባሪያ አድርገን አቅርበን ነበረ። ዛሬ እግዚአብሔር የሚለን ብልቶቻችንን፣ ሰውነታችንን፣ አይናችንን፣ ምላሳችንን፣ እኛነታችንን ለጌታ የጽድቅ ዕቃ እንዲሆን አቅርቡ ነው የሚለን። ክብር ለአምላካችን ይሁን። ለጌታ ካቀረብክለት ጌታ ካንተ ላይ ያነሳል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እነዚህ የአዲስ ኪዳን መመሪያ ነው። እኔና እናንተ ኃጢአትን፣ ሕግን ለመጠበቅ በመታገል አይደለም እኔና እናንተ የምንድነው። እኔና እናንተ ከኃጢአት ውስጥ የምንወጣው በማቅረብ ነው፣ ራሳችንን በመስጠት ነው። ሰውነታችሁን ለእግዚአብሔር ቅዱስ መስዋዕት አድርጋችሁ ምን በሉ? ኧረ ምን በሉ ባካችሁ? አቅርቡ። ሃሌሉያ። ያላቀረብከውን ነገር ካንተ ላይ ጌታ ያነሳም። ፈቅደህና ወደ ለጌታ ስጠው፣ ጌታ ካንተ ላይ ያነሳል። ኧረ አሜን። ጌታ የተመሰገነ ይሁን። እንግዲህ ክርስቲያን ወንድሞች ሆይ ስለ አንደበታችንም ስንናገር መጥፎ ነገር እኔ አልናገርም ከዛሬ ጀምሮ ብላችሁ ዝም በማለት አይደለም። ተመልከቱ፣ መጽሐፍ ቅዱሳችን የሚነግረን ምንጩ ምንድን ነው? ከአንደበታችን የሚወጡት መጥፎ ነገሮች የሚመጡት ከየት ነው? ለመሆኑ ምንጫቸው ምንድን ነው? ማቴዎስ 12 ቁጥር 34 ሁላችንም እናውጣ። እዚህ ቦታ ላይ ያለውን ቃል በደንብ አድርገን እንመልከት። እንደዚህ ይላል፣ እናንተ የእፉኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልቡ ሞልቶ ከተረፈ አፍ ምን ይላል? ኧረ አልሰማሁም። በልቡ ሞልቶ ከተረፈ አፍ ይናገራል። በሉ እስቲ። እግዚአብሔር ይመስገን። በአፍ የሚወጣው በልብ የሞላው ነው የሚለው መጽሐፍ ቅዱስ። የሚወጣው ሰው በልቡ ሞልቶ ከተረፈው ነው አፉ የሚናገረው። ዳዊት ይሄ በደንብ አድርጎ ገብቶታል። ስለዚህ በመዝሙር 141 ከቁጥር 3-4 ላይ ሄዳችሁ ብትመለከቱ ዳዊት እንደዚህ ብሎ ጸለየ። እግዚአብሔር ሆይ አቤቱ ለአፌ ጠባቂ አኑርለት፣ የከንፈሮቼን መዝጊያ ጠብቃል። የሚገርመው ነገር እኔ መጠበቅ አልችልም፣ እባክህ ጠባቂ አኑርለት። ልቤን ወደ ክፉ ነገር አትመልሰው። አመፃን ከሚያደርጉ ሰዎች ጋር በኃጢአት ምክንያት እንዳልሰጥ ከምርጦች ጋር አልተባበር፣ ከምርጦቻቸውም ጋር አልተባበር፣ ከክፎች ጋር አልተባበር እያለ ይናገራል። ዳዊት የተረዳው ነገር ከውስጡ የሚወጣው ከአፉ የሚወጣው ነገር ከልቡ የሞላው ነው። ልቡ ወደ ክፋት ከተመለሰ በአፉ የሚወጣውን ያውቃል። ሰው ወገኖቼ የንግግር ቁልፍ ያለው ልብ ላይ ነው።
የንግግር ቁልፍ ያለው ምላስ ላይ አይደለም፣ ልብ ላይ ነው። አያችሁ፣ ምንጩ ይህ ከሆነ እኔና እናንተ መፈወስ ያለበት ምንጩ ነው። አንዳንድ ሰዎች እሷ እኮ በጣም እኮ ጥሩ ሰው ናት፣ አፏ ነው እንጂ ይላሉ። አፏ አያችሁ፣ ልቧ በሉ በሚለው ለውጡልኝ እባካችሁ። ልቧ ነው፣ ከልቧ ነው የሚወጣው ነው የሚለው መጽሐፍ ቅዱስ። ከአፍ ላይ እዚህ ጋር የሚፈበረክ ነገር የለም ነው የሚለው። የሚመጣው ነገር ምንጩ ሶርሱ ያለው ልብ ላይ ነው። ልብህ ክፋት ካለው ክፋት ትተፋለ። ልብህ መጥፎ ከሆነ መጥፎ ትተፋለ። እግዚአብሔር ልብህን ይፈውሰለ። የሚናገረው ይሄንን ነው። ሰው በውስጡ ያለውን ነገር ነው የሚያወጣው። መጽሐፍ ቅዱሳችን የሚነግረን ይሄንን ነው። ልባችንን በእግዚአብሔር ቃል ከሞላ ነው የሚወጣው የእግዚአብሔር ቃል። መንፈሳዊ ነገር ከሞላ ነው የምንናገረው መንፈሳዊ ነገር ነው። ሐሜት ከሞላ ነው የምናወጣው ሐሜት በሐሜት ነው። አሁን አንድ ስፖንጅ እዚህ ጋር አምጥቼ በሆነ ነገር የተሞላ እዚህ ጋር ብናስቀምጥ እዚህ ጋርም ሌላ ባስቀምጥና ብንጫነው ውሃ የሞላ የጠጣ ስፖንጅ ምን ይተፋል? ኧረ እባካችሁ ምን ይተፋል? ቤንዚንስ የተሞላ ስንጫነው ምን ይተፋል? ሐሜትስ የተሞላ ቢሆን እንደሱ ነው። ስትነካ የሚወጣው የተሞላውን ነው። ክርስቲያን ወንድሞች ሆይ እግዚአብሔር ልባችንን ይፈውሰልን። መሰረቱ ያለው እሱ ጋር ነው። አያችሁ፣ ክርስቲያን ጌታ ኢየሱስ የልባችን ጌታ እንዲሆን ያስፈልጋል። አንደበታችን ጌታ የሚሆነው ኢየሱስ የልባችን ጌታ ሲሆን ብቻ። የእውነት ኢየሱስን የያዘ አፉ የጌታ በኢየሱስ የተገዛ ይሆናል። አንደበትን መግዛት የሚችል ኢየሱስ ጌታ ነው። የእግዚአብሔር ቃል ነው ወገኖች፣ የመንፈስ ቅዱስ ነው። አንደበታችን እንዲለወጥ ካስፈለገ እኔና እናንተ ውስጣችን መለወጥ አለበት። ስለዚህ ኃጢአትን እንዴት ልተው ሳይሆን ጥያቄው ያለበት እኔ ለጌታ ተገዝቻለሁ ወይ ነው። እንዴት ክፉ ነገር ልተው አይደለም ጥያቄው። ምንጩ ለጌታ ልቤ ተገዝቷል ወይ? ከአምላኬ ጋር ነኝ ወይ? የተሞላሁት በቃሉ ነው ወይ? ያለሁት የማሰላስለው የእግዚአብሔርን ነገር ነው ወይ? መልካም የሆነውን ነገር። ሰው የእግዚአብሔርን ነገር ሲሞላ እነዚህን የመንፈስ ፍሬዎች በሕይወቱ ውስጥ ይኖራሉ። ሰላም ይኖረዋል፣ በጎነት ይኖረዋል፣ ራስን መግዛት ይኖረዋል፣ ፍቅር ይኖረዋል፣ ትዕግስት ይኖረዋል፣ እምነት ይኖረዋል፣ የዋህነት ይኖረዋል፣ ደስታ ይኖረዋል። የሚወጣውም ይሄ ነው። ደስታ ይወጣል፣ ምስጋና ይወጣል፣ እረፍት ይወጣል። ወገኖቼ ራስን መግዛት ይወጣል። ለሰዎች ጋር የሚሆን ህብረትና አንድነት ይወጣል። እግዚአብሔር በመንፈስ ፍሬ ይባርካቸው። ልባችንን እግዚአብሔር ይፈውሰው። ሃሌሉያ። አያችሁ መጽሐፍ ቅዱሳችን ይሄንን ነው የሚለው። አቅርቡ። በቃ ጥንቃቄው ነገር ወገኖቼ እኔና እናንተ ይሄ ነው። እዚህ ክፍል ላይ በጣም እንድናይ የምፈልገው ልጓምም ሆነ መቅዘፊያ ወገኖቼ የሚጠቅሙት እኛን ሆነ ሌሎቹን በችግር ላይ እንዳንጥል ነው። ለምንድን ነው ልጓም የሚያስፈልገው? ለምንድን ነው መቅዘፊያ የሚያስፈልገው? ተመልከቱ። የልጓም ዋናው ነገሩ ምንድነው ብላችሁ ብትመለከቱ ፈረስ ባረማመዱ ሰው ገጭቶ ሊገድል ይችላል። ፈረስ ባረማመዱ ሰው ገፍቶ ሊጥል ይችላል፣ ሊያቆስል ይችላል፣ ሊሰብር ይችላል፣ ወደማይሆን አቅጣጫ ሊገባ ይችላል። ፈረስ ልጓም ተበጀለት። መሄድ በሌለበት እንዳይሄድ፣ መሄድ ባለበት እንዲሄድ፣ ሰው እንዳይገድል፣ ወደ መልካም ነገር እንዲሄድ። መቅዘፊያም ዝም ብሎ ሄዶ እንዳይላተም፣ በማዕበሉ ተገፍቶ ውሃ ውስጥ እንዳይገባ፣ ድንጋይ ላይ እንዳይጋጭ፣ እንዳያጠፋ፣ ሰዎችን እንዳይጎዳ፣ በውስጡ የተሳፋሪዎቹን እንዳይገድል ይህንን ነገር ወገኖቼ መቅዘፊያ ተደረገለት። ከስብራት ሰው እንዲድን፣ ሰዎች እንዲድኑ፣ በአጠቃላይ እነዚህ መቅዘፊያዎች ሰው እንዳይጎዳ ነው። ጌታ ይምራን።
እንዲሁ ደግሞ አንደበታችን በሰዎች ሕይወት ብዙ ችግር፣ መቅሰልን፣ ሞትን፣ ጸብን፣ ጥፋትን፣ መጥፋትን ወገኖቼ እንዳናመጣ ነው። አማኝ ራሱን ለመሪው ለጌታ ካልሰጠ በስተቀር ለጥፋት ይሆናል። ልጓም ወገኖቼ መቅዘፊያ አንደበት በትክክል ከተጠቀምንበት ሃሌሉያ ለሕይወት ይሆናል፣ ለሰላም ይሆናል፣ ለእረፍት ይሆናል። የአምላካችን የእግዚአብሔር ስም ብሩክ ይሆን። አሜን እንላለን ወይ? አዎ፣ አጠቃቀማችን እጅግ በጣም ወሳኝ ነገር ነው። ሞትና ሕይወት በምን እጅ ናቸው? በምላስ እጅ ናቸው። ለሚወዷትም ፍሬዋን ይበላሉ ይላል። አያችሁ፣ በመጽሐፍ ቅዱስ ላይ ይሄ ሞትና ሕይወት በምላስ እጅ ናቸው ስንል እንደ ቤተሰብ አባቶች ልጆቻቸውን ወገኖቼ በሕይወታቸው የሚናገሩት ነገር አዎና አይደለም፣ አትንካና ንካ እያሉ የሚናገሩት ነገር ልጆቹን ላያስደስት ይችላል። ነገር ግን ወገኖቼ እንድናውቀው የሚያስፈልገው በልጆቹ ሕይወት ላይ ግን ትልቅ ነገር መስመር ያሰምራል። ለሕይወት ዘመናቸው መልካምን ነገር ወገኖቼ ይዘው እንዲሄዱ ያደርጋል። እንዲበረቱ ተስፋም እንዲቆርጡ ያደርጋል። አንዳንድ ቤተሰብ ከሚናገረው የተነሳ ልጁን ተስፋ መቁረጥ ውስጥ ያስገባል። መጥፎ ሲናገር፣ ጥሩ ስንናገር ደግሞ ልጆቻችን እናነሳለን፣ ከፍ እናደርጋለን፣ እናበረታለን። ለምን? በምላስ እጅ ያለ ነገር አለ። በንግግር ውስጥ ያለ መበርታት አለ፣ መምራት አለ። አያችሁ፣ በባልና በሚስት መካከል በጣም ትልቁ ችግር የንግግር ችግር ነው። አንዱ በትዳር ውስጥ ልንማራቸው የሚገቡ ነገሮች ስለ ኮሚኒኬሽን ነው፣ እርስ በርስ ስላለን ግንኙነት ንግግር። ምክንያቱም አብረን በምንኖርበት ጊዜ ብዙ እንነጋገራለን። ይሄ ንግግራችን በፍቅር ካልሆነ መጣላት ይመጣል፣ ለማስቀየም ይሆናል፣ ከማስደሰት ይልቅ የሚያበሳጭ ይሆናል፣ ትልቅ ነገርን ወደ መጥፎ ነገርን ያመጣል። ንግግር በትዳር ውስጥ፣ በቤተሰብ ውስጥ፣ በአገልግሎት ውስጥ፣ በአገልጋዮች ውስጥ፣ በጓደኛ መካከል እጅግ በጣም አስፈላጊ ነገር ነው። ዳኛ በፍርድ ቤት ዱላውን መጥቶ የሚሰጠው የመጨረሻ ቃል የሚናገረው ነገር በጣም የሚያስገርም። ተከሳሹን 20 ዓመት ዘመኑን በሙሉ እስር ቤት የሚከት ሊሆን ይችላል። ያ የሚናገረው ቃል ወሳኝ ቃል ነው። ያ የሚናገረው ቃል ምሪት ያለው ቃል ነው። ወዴት እንደሚሄድ ከዛ በኋላ የዛ ሰው የሕይወት አቅጣጫ ምን መሆን እንዳለበት የሚናገር ነገር ነው። በጣም የሚገርም ነው። ሞትና ሕይወት በምላስ እጅ ናቸው። ነፃ ይሁን ካለ ነፃ ይሆናል፣ በሕጉ መሰረት ማለት ነው። ወገኖቼ የዳኛ ውሳኔ የቤተሰብ ልጆችን፣ ስራን፣ ኑሮን ሁሉን ወደ ጥፋትና ወደ መልካም መምራት ይችላል። ቃል በጣም ከባድ ነገር ነው። ዛሬ የሀገርን የእርስ በርስ ጦርነትን ስንመለከት የሚያስገርም ነገር ነው። እኔ ስለ ወታደሮች ሁል ጊዜ ይገርመኛል። ሰልጥነው ወገኖቼ መሳሪያ ይዘው ትምህርታቸውን ጨርሰው አንድ ነገር ነው የሚጠብቁት። አንድ ነገር ወደዚህ ሀገር ሂድ የሚል ነገር ከተነሳ ያ ሁሉ ሰው ተነስቶ ብቻ መሄድ ነው። ያ ቃል ሰዎችን ወደ ጦርነት ወይም ከጦርነት እንዲቀሩ የሚያደርግ ነገር ነው። እግዚአብሔር ትራምፕን ይጠብቅልን። አንደበታችን ወዴት ነው የሚመራን? ምሳሌ 15:1 ላይ እንደዚህ ይላል፣ የለዘበች መልስ ቁጣን ትመልሳለች፣ ሻካራ ቃል ግን ቁጣን ታስነሳለች ብሎ ይናገራል። ቁጣን ያስነሳል ንግግር፣ አንደበት። በጣም የሚያስገርም ነገር ነው። ውሸተኛ ከንፈር ይላል ምሳሌ በእግዚአብሔር ዘንድ አጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው ይላል። ውሸት ሰውን ወደ ጥፋት ይመራል። አንደበትን መግዛት ማስተዋል ነው። ክርስቲያን ወንድሞች ሆይ በቃል ብዛት ኃጢአት ሳይኖር አይቀርምና ከንፈሩን የሚገታ አስተዋይ ነው ይላል ምሳሌ 10:19። እግዚአብሔር ከንፈራችንን እንድንገዛ እግዚአብሔር ይርዳን።
በአጠቃላይ አንደበት የመምራት ኃይል አለው። ልጓምም ሆነ መቅዘፊያ የሚመሩት አንደበታችንም ሰዎችን ወደ መጥፎ ወይም ወደ ጥሩ ነገር የመምራት ጉልበት አላቸው። አንደበት የመምራት ኃይል ካለው ስለ ምክር ምን ታስባላችሁ? ብዙ ጊዜ አንዳንድ የምንናገራቸው ነገሮች በሰዎች ሕይወት ውስጥ ምን ያክል ተጽዕኖ እንደሚያመጣ ሰዎች አይረዱም። በተለይ በዚህ ዘመን እግዚአብሔር ተናግሮኛል ብለው የሚናገሩ ሰዎች እነሱ ስለመናገራቸውና ጌታ በእነሱ ተናገረኝ የሚለው ቃል በሰዎች ሕይወት ውስጥ እንዲሆን ከመፈለግ እንጂ በሰውየው ሕይወት ላይ ምን እንደሚያመጣ ምንም ጉዳይ የላቸው። የምንናገረው ነገር ሰዎችን ወገኖቼ በብዙ ነገር ውስጥ ሊከታቸው ይችላል። ሰዎች ትዳራቸውን ሰዎች ከሚናገሩት የተነሳ የፈቱ ሰዎች አሉ። ከአንደበት የተነሳ መድኃኒታቸውን ጥለው የሞቱ ሰዎች አሉ። ከአንደበት የተነሳ ሰውየው ከመሰለው ነገር የተነሳ ማግባት ያለባትን አታግቢ በማለት ያፋታ ስንት ንግግር አለ። ምክር በጥንቃቄ ልንመክር ይገባናል። ምከረን ብለው ሰዎች ሲመጡ ዝም ብለን ያለ የሌለውን ነገር ላያቸው ላይ ጥለን ወገኖቼ የብዙ ሰዎችን ሕይወት ወደማይሆን አቅጣጫ ልንወስድ አይገባም። ከመምከራችን በፊት 19 ጊዜ እናስብ እባካችሁ ክርስቲያን ወንድሞች ሆይ የሰው ሕይወት ላይ ነገር አትጫኑ። ሰዎችን ወደማይሆን አቅጣጫ አትውሰዱ። ምክር ወገኖቼ የመምራት ኃይል አለው። ንግግር ወደ ሕይወት ወይም ወደ ሞት፣ ወደ ጌታ ሐሳብ ወይም ወደ ራሳችን ሐሳብ ወይም ለእግዚአብሔር ክብር ወይም ወደ ሰው ክብር ወገኖቼ ወደ ምቾት፣ ወደ ስጋዊ ነገሮች ልንወስድ እንችላለን። ከመምከራችን በፊት እባካችሁ እንደ እግዚአብሔር ቃል እንምከር። አረ አሜን። የምንመከር ሰዎች እንደ እግዚአብሔር ቃል ምክርን እንስማ። ዝም ብለን ምክርን መስማት አይደለም። መጽሐፍ ቅዱሳችን በማቴዎስ 4:24 ላይ ከምትሰሙት ምን በሉ ነው የሚለው? ተጠበቁ በሉ እስቲ። ተጠበቁ ብሎ ነው የሚናገረው። ዝም ብላችሁ ስሙ አይደለም፣ ተጠበቁ። ወንፊት ይኑራችሁ፣ አጥርታችሁ ስሙ። የሚገባው ነገር የመምራት ጉልበት አለው። ስለዚህ ወደ ተሳሳተ ነገር እንዳንሄድ የእግዚአብሔር ቃል ይነግረናል። ስለዚህ ምላስ ችግርም ሊፈጠር እንደሚችል ወደ መልካም ነገርም ሊመጣ ይችላል። መልካም ምክር ደግሞ እግዚአብሔር ይመስገን በመልካም ምክር ሰልፍ ታደርጋለህ ይላል። እንደ እግዚአብሔር ቃል የሆነ መካሪ፣ ከመጥፎ የሚጠብቁን መካሪ፣ ከጉድጓድ የሚጠብቁን መካሪ፣ ከውድቀት የሚጠብቁን መካሪ እግዚአብሔር ያብዛለን። ሰው እንደ እግዚአብሔር ቃል ከመከራችሁ ቢመራችሁም የእግዚአብሔር ቃል ይሻላችኋል። እንዳይመስላችሁ ከጊዜው የሚገኝ ወገኖቼ ማር የመሰለ ነገር የእግዚአብሔር ቃል እየመረረን ወደ መልካም ነገር የሚወስደን እሱ የእግዚአብሔር ሐሳብ ነው። እሱ የእግዚአብሔር ዓላማ ነው። እሱ የሚለውጠን ነው። እሱ የሚቀይረን ነው። እሱ የበረከት ነው። እግዚአብሔር ያብዛለን። ስለዚህ ክርስቲያን ወንድሞቼ ሆይ ስለ ምክር በጣም ልናውቅ ያስፈልጋል። የንግግር ችሎታ እግዚአብሔር ስለሰጠን እግዚአብሔር እናመሰግናል። ግን ዝም ብለን አንናገር እባካችሁ። በሰው ሕይወት ላይ ዝም ብለን አንናገር፣ እንጠየቅበታለን። ክብር ለአምላካችን ይሆን። ሌላው በጣም የሚገርመው ነገር ሁለተኛውን ሐሳብ ልናገርና አንደበት የማጥፋት ኃይል አለው። እስቲ የማጥፋት በሉ ባካችሁ። እስቲ ያዕቆብ 3ን እናውጣና ቁጥር 6ን እናነባለን። እንደዚህ ይላል፣ ወይም ከ5 እና 6 እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። ቁጥር 6 አንደበት ምንድን ነው? እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል።
ስለ እሳት ቃጠሎ ኖርዝ አሜሪካ ያለን ወገኖቼ ብዙ የምናውቀው ነገር አለ። በቅርባችንም ደግሞ በካሊፎርኒያ የሆነውን ነገር ሁላችንም የምናውቀው ነገር ነው። እሳት ምን ያክል አንድን ከተማ እንዳወደመ፣ ስንትና ስንት ሺህ ቤቶችን እንዳወደመ፣ ንብረትን እንዳወደመ፣ ሰውን እንደገደለ፣ አካባቢውን እንዳጠፋ ሁላችንም የምናውቀው ነገር ነው። የእሳት ቃጠሎ ከፍተኛ ጉዳት ያመጣል። እሳት ወገኖቼ ከፍተኛ ጉዳት ከማምጣቱ የተነሳ በመንግስት ደረጃ ትልቅ ወገኖቼ ትልቅ የሆነ ጥንቃቄ ይደረጋል። የሚያስገርም ነገር ሁሌ በተጠንቀቅ የተቀመጡ ሰዎች አሉ። እሳት አደገኛ ስለሆነ የማጥፋት ኃይል ስላለው ጉልበት ስላለው እሳት የማጥፋት የመግደል ኃይል አለው። ለምን? እሳት መጠቀምን ወገኖቼ ስለማንተው፣ እሳት ለጥቅምም ስለሚያስፈልገን እኔና እናንተ እሳትን ግን በትክክል ካልተያዘ ምን ያክል ችግር እንዳለው የምናውቀው ነገር ነው። እሳት በትክክል ከተጠቀምንበት እናበስልበታል። በተለይ እኔና እናንተ ደግሞ በዚህ በዊንተር በዚህ በበረዶ እሳት ያስፈልጋል፣ ሙቀት ያስፈልጋል። በትክክል ካልተጠቀምን ግን እሳት እጅግ በጣም ጎጂ እንደሆነ እንመለከታለን። ብዙ ሰዎች በስህተት ወገኖቼ ይሞታሉ፣ ከአጠቃቀም ጉድለት ይሞታሉ። ይሄ በሕክምናው በማንኛውም ነገር እንመለከታለን። በሕክምናው ሰዎች የትክክለኛ ያልሆነ መድኃኒት በመዋጥ ወይም ደግሞ የተሳሳተ መድኃኒት በመሰጠት ምክንያት ሰዎች ይሞታሉ። አውሮፕላን በትክክል ባለመጠገኑ ምክንያት ተከስክሶ ብዙ ሰዎችን ሲያጠፋ እንመለከታል። ሽጉጥ ወይም መሳሪያ መጠበቂያ ሆኖ ሳለ መግደያ ሆኖ እንመለከታል። ምናልባትም ደግሞ ዕውቀት ለጥፋትም ለመልካምም ነገር ልናደርገው እንችላለን። ማንኛውም ነገር በመንፈሳዊ ዓለም ጌታ ለራሱ ዓላማ ማዋሉ ወገኖቼ ቀርቶ ለሌላ ነገር የምንጠቀምበት ከሆነ ጉዳት አለው። ጋብቻ በረከት ነው፣ መጽሐፍ ቅዱሳችን ይነግረናል። ነገር ግን በትክክል ጋብቻን ካልተጠቀምንበት ጋብቻ መርገም ይሆናል። የጌታ እራትን በትክክል ካልተጠቀምንበት ሰዎች ተጎድተውበታል፣ ሞተውበታል። የእግዚአብሔር ነገር መንፈሳዊውን ነገር በትክክል ካልተጠቀምንበት ለእኔና ለእናንተ ክብር ካደረግነው ይጎዳናል። መጽሐፍ ቅዱሳችን ይነግረናል። አገልግሎት ለጌታ ክብር ካልሆነ ለሰው ክብር ወገኖቼ ከሆነ ያ ነገር እኛ ላይ እንደገና ችግር ያመጣል። ጌታ የሰጠን መንፈሳዊ ነገር ሁሉ ስጦታዎች ሁሉ ለቤተ ክርስቲያን ጥቅም ለእግዚአብሔር ክብር ካላዋልናቸው መንፈሳዊ ነገሮች ይጎዳሉ፣ ችግር ያመጣሉ። ይሄ በሕይወታችን ውስጥ በጣም ብዙ ነገር ልንል ይችላለሁ። ስለ እሳትም ስንመለከት እንደዛው ነው። ለምንድን ነው ይሄ ሁሉ የካሊፎርኒያ እሳት ቃጠሎ የቤት ውስጥ ቃጠሎ የተነሳው ብላችሁ ብትመለከቱ የተነሳችሁ ምናልባት ብዙዎቹ ሲጣራ ትንሽ እሳት የሲጋራ ቁራጭ አጭሰው ሳያጠፉ ስለጣሉት ከዛ የተነሳ ትልቅ እሳት ሆነ ብለው ይላሉ። ከትንሽ ብልጭታ የተነሳ ከጥንቃቄ ጉድለት የተነሳ ያ እሳት ትልቅ ሆኖ ብዙዎችን አጠፋ ብለው ይላሉ። የሚገርም ነገር ነው። እኔ በተለይ በዚህ ከተማ ይገርመኛል። አንድ ነገር በሚሰራበት ጊዜ ከተማው ሲሰራ ሰፈሩ ሲቆፈር መጀመሪያ ተቆፍሮ የሚደረገው ነገር ለእሳት አደጋ አንድ ቀን እሳት ቢመጣ እዚህ አካባቢ ውሃ እንዴት አድርጎ እሳት አደጋው ሊወስደው እንደሚችል ትልቅ ቧንቧ ያደርጋሉ። የሚገርም ነገር ነው። የእሳት ውሃ ማጥፊያ ቧንቧዎች ያስቀምጣሉ። እዚህ የምንመለከታቸው ልንስባቸውና ልንጎትታቸው የሚሆኑ ነገሮች ምናልባትም ደግሞ እሳት ቢነሳ ልናጠፋበት የምንችል ነገር ያስቀምጣሉ። ለምን? እሳት ሊነሳ ይችላል ከጥንቃቄ ጉድለት። መኪናችንን እንኳን ፓርክ በምናደርግበት ጊዜ 3 ሜትር ርቀን ከዛ ከውሃው ቧንቧ ማስቀመጫው ጋር ካላደረግን ትኬት እናገኛለን። ለምን? እሳት ቢመጣ አካባቢው ላይ የእሳት አደጋ መጥቶ የሚቆምበት ቦታ ላይ ስለምንቆም መቆም ክልክል ነው። ስለዚህ ይህ ሁሉ ዝግጅት ለምንድን ነው የሚያደርጉት? ምድራዊው እሳት ቤትን ስለሚጎዳ፣ ሰፈርን ስለሚጎዳ፣ ሰውን ስለሚያጠፋ፣ ንብረትን ስለሚያጠፋ።
ዛሬ እኔና እናንተ ልክ እንደ ምድራዊው እሳት ደግሞ ለዚህኛው እሳት ቧንቧን እንድናደርግለት እግዚአብሔር ይርዳን። አሜን እንላለን። አንዳንድ ሰዎች እንደዚህ ይላሉ። ዳዊት እንዳለው መዝሙር 139 ቁጥር 3 ላይ እንደዚህ ላይ ከቁጥር 1 እስከ 3 እንደዚህ ላይ በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ። ከዝምታ የተነሳ ዲዳ ሆንኩ፣ ለበጎ እንኳን ዝም አልኩ። ቁስሌ ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርኩ ይላል። የሚገርም ነገር ዝምታ መፍትሄ አይደለም ነው የሚለው። ዝም ብንል እዚህ ዝም እንላለን እንጂ እዚህ ይፈላል ነው የሚለው። ውስጥ ይፈላል። ይፈላና ድንገት የፈነዳለት የዛን ቀን አያድርስ ነው። እሳተ ገሞራ ሆኖ ነው ቁጭ የሚለው። አያችሁ፣ ዝምታችን ትኩሳት ያመጣል። ይሄ አይደለም መልሱ ብሎ ነው የሚናገረው። አያችሁ፣ በዝምታ ዝም ማለት ብቻ በራሱ ወገኖቼ እኔና እናንተን እሳትን አያቆመው። ቅድም እንደነገርኳችሁ ነው የሚያቆመው ልባችን መገዛቱ ነው። ልባችን ከተገዛ ንግግራችን የተገዛ ይሆናል። የአምላካችን የእግዚአብሔር ስም ብሩክ ይሆን። አሜን እንላለን ወይ? ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናው ከፍ ከፍ ያደርጋል ይላል። በምሳሌ 17:27 ደግሞ ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱም ቀዝቃዛ የሆነ ሰው አስተዋይ ነው ይላል እግዚአብሔር። ቀዝቃዛ ነገር ልብን ይስጠን፣ በተለይ ከሰው ጋር ለሚኖረን ግንኙነት። ክርስቲያን ወንድሞች ሆይ እሳት በጥንቃቄ ካልተያዘ በጣም ጠቃሚ የሆኑ ቦታዎችን፣ ንብረቶችን፣ ቤቶችን፣ ከተማዎችን እንደሚያጠፋ፣ እሳት እንደሚያቃጥል፣ እንደሚለበልብ፣ እንደሚጎዳ ወገኖቼ አንደበትም ያቃጥላል። ስለዚህኛው እሳት ስንቶቻችሁ በእሳት ተቃጥላችሁ ታውቃላችሁ? ተጎድታችሁ ብዬ ብል ምናልባት የተወሰነ ሰው በእሳት ትንሽ ነክቶኛል ግን ብዙ አልተቃጠልኩም ልትሉ ትችላላችሁ። እዚህ ቤት ውስጥ በአንደበት ያልተቃጠለ ሰው አለ ወይ ብዬ ብል ግን ወገኖቼ እንዲሁ ሰውነታችሁ ቢታይ ጅራፍ በጅራፍ ነው። ያልተቃጠለ ሰው የለም። ሌሊቱን እንቅልፍ አጥተን ያደርንበት ጊዜ ብዙ ነው። ሰዎች ተናግረውን፣ በተለይ ኖርዝ አሜሪካ ድብድብ የለም ያለው ግን በስልክ ወይም በቴክስት ወይም እዚህ ጋር ሰላም ስንል ስናገኝ አንድ ነገር ይጥልብንና ቤታችን ሄደን እሪ ፓስተር ዝም ትላለህ እንደዚህ ብሎ እንደዛ እኔ ጋማ የሚመጣ እግዚአብሔር ምሕረትን ያድርግልን። ወገኖቼ በጣም ብዙ ሰዎች ተቃጥለዋል። እግዚአብሔር ይርዳን። ለማቃጠል አልተፈጠርንም ወገኖቼ። እንዴት ክርስቲያን ወንድሞቻችንን በሽተኛ እናደርጋለን? ከአንደበት የተነሳ ሰዎች በሽተኛ ሆነዋል። እውነቴን ነው የምላችሁ፣ በሽተኛ ሆነዋል። ወደ ቤተ ክርስቲያን ለመምጣት ምን ይሉኛል እነከሌ እኮ አያስቀምጡኝም የሚሉ ሰዎች አሉ። ወገኖቼ እንቅልፍ አጥተው የሚያድሩ ሰዎች አሉ። ተሰቃይተዋል፣ ተናደዋል። ወገኖቼ እርስ በርሳቸው ወገኖቼ እያንዳንዱ ሰው እከሌን አያሳየኝ ያሉ ብዙ ሰዎች ናቸው። ክርስቲያን ወንድሞች ሆይ አንደበት እሳት ነው። እባካችሁ አፍ ላይ ያለውን ክብሪት ዝም ብለህ አትለኩሰው። ላይተሩን ወገኖቼ ዝም ብለሽ አትለኩሽው። ይሄንን እያደረግን ሰዎችን በሽተኛ አደረግን። እግዚአብሔር ምሕረት ያድርግልን። አሜን። የብዙ ሰዎች ሕይወት ወገኖቼ ከዚህ የተነሳ ተቃጥሏል። እነግራችኋለሁ። በጣም የሚያስገርም ነገር ነው። ይሄ ነገር የሰዎችን ልብ፣ የሰዎችን አእምሮ፣ የሰዎችን ነፍስ ወገኖቼ ያቃጥሎ የጨረሰ ነገር ነው። ዛሬ በጣም ከሚገርመኝ ነገር ምን ያክል ተዛማች እንደሆነ ይሄ እሳት ወገኖቼ እንድናይ ይፈልጋል። በጣም ይገርመኛል። እሳት በጣም ተዛማች ነው። እስቲ ተዛማች ነው በሉ ባካችሁ። እሳት ተዛማች ነው።
ያቺ ትንሿ እሳት ካሊፎርኒያ ላይ የተቃጠለችው ምን ሆነ? በአንድ ጊዜ አገሩን በሙሉ አቃጠለ። እኔ ስልክ ደወልኩ። አንድ ካሊፎርኒያ የማቀው ሰው ነበርና አንድ ክርስቲያን ወንድም መትረፍና ለመትረፋቸውን ደወልኩና ጠየቅኩት። በኋላ ስለ አይ እኛ ጋር አይደለም እግዚአብሔር ምሮን ይሄ እሳት የተነሳው በጣም ሀብታሞች ሰፈር ነው፣ ወደኛ አልመጣም። እግዚአብሔር ምሕረትን አድርጎላቸዋል። ለማንኛውም የሚገርመው ነገር እንዴት ነው እሳቱ እንደዚህ የቀጠለው ስለው እንዴ ከሰል ስታነድፍ ትለው የለም ወይ አለ። አዎ አልኩት። የሚመጣው ንፋስ ልክ እንደዛ ነው አለ። በጣም በመቶ ምናምን ኪሎ ሜትር ፍጥነት ያለው ንፋስ ነው የሚመጣው። ንፋሱ እሳቱን ይረጨዋል፣ ያዛምተዋል። ወሬ እንደሱ ነው የሚዛመተው ስንለው። ዛሬ ወገኖቼ የብዙ ሰዎች ስልካቸውን ያነሱና ይላሉ። በቃ እሳቱ ቦክ 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 ይዛመታል። እግዚአብሔር በስልክ ከማለት እግዚአብሔር ነፃ ያውጣ። በቃ ጨረሳችሁት እኮ ሰውን በሙሉ። እዚህ ቢቆይ ጥሩ ነው። ተዛማች ነው። ወዲያውኑ ኤድመንተን፣ ከዛ በኋላ ካሊፎርኒያ፣ ከዛ በኋላ ደግሞ ወገኖች አልበርታ። አገሩ በሙሉ ተዛመተ። ሰማሽ ወይ? ሰማ። ዛሬ ቤተክርስቲያኑ እንትን ተፋቱ ከሊናን ምን በጌታ በኢየሱስ ስም ካንቺ ይሄ ይራቅ። ኧረ ካንቺ ይራቅ። ወገኖቼ እኔና እናንተ መልካም ወሬ እንድናወራ እንጂ እያልን ወሬን እንድንጨምር አይደለም። አዎ ክርስቲያን ወንድሞች ሆይ በጸሎት ስም ይባልልኛል። ሰማች የጸሎት ርዕስ አለኝ። ከዛ በኋላ ወሬው በደንብ አድርጎ ተወርቶ ምን ብሎ ከዛ በኋላ ምናምን ሰማችሁ ወይ? አገሩ ምኑን ጸለያችሁት? ጸሎት ወደ ላይ ነው፣ ጸሎት ወደ ጎን አይደለም። በጌታ በኢየሱስ ክርስቶስ ስም ተዛማች የሆነ ወሬ በኢየሱስ ስም ይመታ። ጸሎት ሰው ከአምላኩ ጋር ኧረ አሜን። ወደ ላይ እስቲ በሉ ባካችሁ። ወደ ላይ ነው ጸሎት። እግዚአብሔር ሆይ ወንድሜን አስበው፣ እነኚህም ባለትዳሮች አስባቸው፣ ይሄንን አድርግ ነው እንጂ ወደ ጎን ሰማሽ ሆይ አይደለም። በናዝሬቱ በኢየሱስ ክርስቶስ ስም ይሄ ተዛማች እሳት በጌታ በኢየሱስ ስም ይጥፋ። ዛሬ ወገኖቼ በየቦታው ቧንቧ ተክላለሁ። የእሳት አጥፊ ውሃን ወገኖቼ የሚረጭ በናዝሬቱ በኢየሱስ ክርስቶስ ስም የሚመጣውን ወሬ አቁም የምትል ወንዶችና ሴቶች እንዲነሱ በጌታ በኢየሱስ ክርስቶስ ስም ወገኖቼ በእናንተ ላይ የእግዚአብሔርን መልካምነት አውጃለሁ። ተዛማች እሳት የሚገርመው ነገር ስጋን ያሳድፋል ይላል። አንደበት ትልቁን ሰው ትንሽ ያደርጋል። ይቅርታ አድርጉልኝና ይሄን ቃል ልጠቀም። አንዳንድ ሰው ሲናገር ይቅርታ አድርጉልኝ እንዴ ይሄ ምን አይነት ቅሌታም ነው እንላል። ምን ማለት ነው? ትልቅ ሆኖ ከሱ የሚጠበቅ ነገር ሳይሆን የማይሆን ምናምንቴ ነገር አወራ ማለት ነው። ክርስቲያን ወንድሞች ሆይ በመጠናችን እናውራ፣ በደረጃችን እናውራ፣ በስፍራችን እናውራ፣ እንደ እግዚአብሔር ልጅነታችን እናውራ፣ እንደ እግዚአብሔር ማንነታችን እናውራ። እኔና እናንተ የተጠራ ነው ለከፍታ ነው። እኔና እናንተ የተጠራ ነው መልካም ስራ ልንሰራ ነው። ምን ያክል ዘመን ቀረን? በዚህ በቀረን ዘመን ወሬ አውሪ ሳንሆን ጸላዮች እግዚአብሔር ያድርገን፣ አምላኪዎች እግዚአብሔር ያድርገን፣ ለውጥ አምጪዎች እግዚአብሔር ያድርገን፣ አስታራቂዎች እግዚአብሔር ያድርገን። አዳዲስ ሰው ሲመጣ ገና ከተማ ውስጥ ሲደርስ ቤተክርስቲያን እንደዚህ ነው፣ ፓስተሩ እንደዚህ ነው፣ እከሌ እንደዚህ ነው፣ ከላይ እስከ ታች በጌታ በኢየሱስ ክርስቶስ ስም ይመርገም ይሰበር። ወሬ ጦር ከፈታው ይልቅ ወገኖቼ ወሬ የፈታው ሰው በዛ። ዛሬ በቤተ ክርስቲያን ውስጥ ቆሻሻ እድፍን የሚጠላ ይሄ ሆነ። ቤተ ክርስቲያን ላይ ቆሻሻ የሚጥል እሳት በጌታ በኢየሱስ ስም የተመታ ይሆን። አዎ ወገኖቼ በክርስቶስ ደም የታጠበ ሰው፣ በክርስቶስ ደም የነጻች ቤተ ክርስቲያንን ቁጭ ብሎ ራይትና ኤክስ የሚሰጥ አንድ ነገር ልንገራችሁ።
ቤተ ክርስቲያንን የሚመዝን የናዝሬቱ ኢየሱስ ብቻ ነው። ክብር ለአምላካችን ይሁን። ማነሽ አንቺ ቤተ ክርስቲያንን የምትመዝኝ? እዚህ ቤተ ክርስቲያን መንፈስ ቅዱስ የለም፣ እዛኛው አለ። አንቺ ነሽ ራይትና ኤክስ ሰጪ፣ አንቺ ነሽ መንፈስ ቅዱስን ሰጪና አምጪና ወሳጅ። ክርስቲያን ወንድሞች ሆይ ሰባቱን አብያተ ክርስቲያናት የመዘነ እውነተኛ ዳኛ የናዝሬቱ ኢየሱስ ብቻ ነው። ክብር ለአምላካችን ይሁን። ችግር አይተሻል? ተንበርክከሽ ጸልይ። ወሬ አይደለም። ወሬ ለውጥ አያመጣም። እሳት ወገኖቼ ያጠፋል፣ አገር ያጠፋል፣ ቤተ ክርስቲያን ያጠፋል፣ አገልጋዮችን ይከፋፍላል፣ ጓደኛን ወገኖቼ እርስ በርሱ ይከፋፍላል፣ ዘማሪዎችን ይለያያል። ክርስቲያን ወንድሞች ሆይ በእግዚአብሔር ቤት ውስጥ በእውነት እንድንኖር እግዚአብሔር ይርዳን። አንዳንድ ጊዜ ታውቃላችሁ አንድ ሰው ስህተት ሰርቶ ቤቱ ገብቶ የዛኑ ቀን ንስሐ ገብቶ ሊሆን ይችላል። ሰውየው እኮ ስህተት ሰርቷል፣ ቤቱ ገብቶ ንስሐ ገብቷል፣ ጌታ ይቅር ብሎታል። አንቺ ግን ይቅር አላልሽው። ከሰይጣን ጋር ተባብረሽ ዶሴሽን ይዘሽ አመቱን በሙሉ ትዞሪያለሽ። እግዚአብሔር ምሕረትን ያድርግልሽ። እሳት ተዛማች ነው። አያችሁ፣ በፍጹም ማስቆም አይቻልም። አያችሁ፣ እሳት የካሊፎርኒያ እሳት ጠፍቷል፣ እዚህ ግን አልጠፋም፣ አይጠፋም። በጣም የሚገርም ነገር ነው። ይዛመታል። አንዳንዱ ሰው ታውቃላችሁ፣ እኔ የሚመስለኝ እስቲ የሚመስለው በሉ ባካችሁ። የሚመስለኝ ፍም ይዞ ያስቀምጣል 10 ዓመት ፍም በሉ እስቲ። ከ10 ዓመት በኋላ እፍ ብሎ ያነደዋል ማለት ነው። ተመልከቱ፣ እንደዛ ነው። ወሬ እንደሱ ነው። ሰውየው እኮ ረስቶታል። የዛሬ 10 ዓመት እንደዚህ ሆኖ መጽሐፍ ቅዱስ እንደዚህ ይላል፣ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። እረ እግዚአብሔር ይርዳን። አንቺ የእግዚአብሔር ሴት ነሽ። የሚጠበቅብሽ ወገኖቼ የእግዚአብሔርን ነገር መስራት። ሃሌሉያ! የአምላካችን የእግዚአብሔር ስም ብሩክ ይሁን። ይሄን ቃል ልናገርና ልጨርስ፣ ሰዓቴ ስለሄደ እንጂ ነገሩን እንቀጥላለን። ምሳሌ 26:20 አውጡና ባካችሁ ይህችን ቃል ብቻ እናንብብ። እንደዚህ ይላል፣ እንጨት ባለቀ ጊዜ ምን ይሆናል ይላል። ኧረ አልሰማሁም። እንጨት ባለቀ ጊዜ እሳት ምን ይሆናል ይላል? ይጠፋል። ጆሮ ጠቢ በሌለበት ዘንድ ጸብ ጸጥ ይላል ይላል። የሚገርም ነገር ነው። አያችሁ፣ ያውም ካምፋየር ደርሷል ጊዜውና ቤታችሁ እሳት በምታነዱበት ጊዜ ምንድነው ነው የሚሆነው? እሳቱ ሊጠፋ ሲል እንጨት ጨምሩበታላችሁ። የዛን ጊዜ ምን ይሆናል? ይነዳል፣ እንደገና ይነዳል ብሎ ነው የሚናገረው። ተመልከቱ፣ እንዲጠፋ ግን ካስፈለገ እንጨት አለመጨመር ነው። እንጨት ካልጨመራችሁበት አንዳንዱ ወሬ እናንተ ጋር ሲደርስ እዛው ጨርሱት፣ አለቀ፣ ሞተ ማለት ነው። ነፍስ አልሰጣችሁትም፣ አጠፋችሁት። እንጨት የምትሰጡ ከሆነ ደውላችሁ እንደገና ቤንዚን የምትጨምሩለት ከሆነ እየባሰ እየነደደ እየቀጠለ ይሄዳል። ብዙዎቻችን ግን እንጨት መጨመር ብቻ ሳይሆን ቤንዚን ነው የምንጨምርበት። ከዚህ የተነሳ እየነደደ ይሄዳል። እዚህ ክፍል ላይ ምን ይላል? ጆሮ ጠቢ ወሬኛ ማለት ነው። በሌለበት ዘንድ ጸብ ጸጥ ይላል። ወሬኛ ወገኖቼ እግዚአብሔር ከወሬኛ ነፃ ያድርገን። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? እግዚአብሔር የተመሰገነ ይሁን። እንዲሁ ምን ትሉኛላችሁ ብዬ ነው እንጂ ዛሬ እያንዳንዳችሁን ምላሳችሁን እያስባልኩ ዘይት ቀብቼ ብጸልይ ደስ ይለኝ ነበር። ለማንኛውም የአምላካችን የእግዚአብሔር ስም ብሩክ ይሁን። ሃሌሉያ! እስቲ እንነሳ ሁላችንም። ጌታ ይመስገን።